ትምህርት ቤቶች በትግራይ ክልል የጦር መሳሪያ ማከማቻ እየሆኑ ነው ተብሏል። በክልሉ የሁለተኛ ደረጃ ትምህርት ቤት ተማሪዎች በህወሓት ወታደራዊ ኮማንድ ላይ ተቃውሞ እስከ ማሰማት ደርሰዋል እየተባለ ነው። ከዚሁ ጋር በተያያዘ በያዝነው ሳምንት ብቻ በተፈጸመ 5 የድሮን ጥቃት የመጨረሻው በአንድ ትምህርት ቤት ላይ ጉዳት እንዳደረሰ ተሰምቷል። የጉዳቱ ሰለባ ነው የተባለው ትምህርት ቤት ዳይሬክተር ይፋ ያደረጉትን መረጃ እንመለከታለን። ከዚህ ባለፈ በአፍሪካ የሰላም አስከባሪዎች ይበልጥ ለጥቃት እየተጋለጡ መሆናቸው አሳሳቢ ሆኗል። የተባበሩት መንግስታት ድርጅት ከፍተኛ መሪዎች ሳይቀር የተቆጡበት የኢትዮጵያን ጨምሮም ሰላም አስከባሪ ወታደሮች ግድያ ጉዳይም የሚዳሰስ ይሆናል። ጤና ይስጥልን። ዕለታዊ የመረጃ ቅኝታችን ነው ተጀመረ። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦችን በዝርዝር እንመለከታለን። እስከ መጨረሻው አብራችን እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን እናምራችሁ። በ2018 የትምህርት ዘመን በትግራይ ክልል የትምህርት ሂደት ከተለመደው ጊዜ አንድ ወር ቀደም ብሎ በግንቦት ወር እንዲጠናቀቅ ስለመደረጉ መረጃዎች ይጠቁማሉ። ምንጮች እንደሚሉት ህወሓት መራሹ የትግራይ ክልል አስተዳደር ይህንን ውሳኔ ያሳለፈው ትምህርት ቤቶችን የጦር መሳሪያ ማስቀመጫ ለማድረግ ታስቦ ነው። የፌዴራል መንግስት ህወሓት ወሳኝ የተባሉ ስትራቴጂክ የጦር መሳሪያዎችን ደብቆ እንዳከማቸ ቢያውቅም በትምህርት ቤቶች አካባቢ ተደብቆ የሚገኝ በመሆኑ ጨክኖ የአየር ድብደባ አይፈጽምበትም የሚል እምነት በህወሓት ዘንድ ነበር ተብሏል። ለዚህም ነው ትምህርት ቤቶች በትግራይ ክልል የጦር መሳሪያ ማከማቻ እየሆኑ ነው እየተባለ የሚገኘው። መረጃዎች እንደሚያሳዩት በዚህ ሳምንት ብቻ 5 ጊዜ በትግራይ ክልል የድሮን ጥቃት ተፈጽሟል። የጥቃቱ ኢላማ የሆኑት ደግሞ አልፎ አልፎ ትምህርት ቤቶችና አቅራቢያ የሚገኙ ስፍራዎች ናቸው ተብሏል። በጌታቸው ረዳ የሚመራው ስምረት ፓርቲም በደቡባዊ ትግራይ የጦር መሳሪያ ዴፖዎች በሲቪሊያን መኖሪያ አቅራቢያ ተከማችተው ይገኛሉ። በዚህ ምክንያት የአካባቢው ህዝብ የጥቃት ሰለባ እንሆናለን የሚል ከፍተኛ ስጋት ውስጥ ነው ሲል ከሰሞኑ አስጠንቅቆ ነበር። ሆኖም በክልሉ የተለያዩ ስፍራዎች የተበተነው የህወሓት ትጥቅ የሲቪሊያን መኖሪያንና ትምህርት ቤቶች አካባቢ የተከማቸ ነው ተብሏል። ለዚህ ማሳያው በትላንትናው ዕለት በትግራይ ክልል የሁለተኛ ደረጃ ትምህርት ቤት ተማሪዎች በህወሓት ወታደራዊ ኮማንድ ላይ ተቃውሞ እስከ ማሰማት መድረሳቸው ነው። በማይቀነጣል የሚገኘው የገልፍ አንድ መሰናዶ ትምህርት ቤት የትምህርት ማህበረሰብ አባላት የህወሓት ከፍተኛ የጦር አመራር በሚል ስያሜ የሚጠራው አካል በትምህርት ቤቱ ግቢ ውስጥ ያስቀመጣቸውን የጦር መሳሪያዎች እንዲያስወግድ ጥሪ ማቅረባቸው ተዘግቧል። ምንጮች ሪፖርቶችን ዋቢ በማድረግ እንደዘገቡት አርሚ 60 በሚል ስም የሚጠሩት የህወሓት ተዋጊዎች በቅርቡ ታንኮችን፣ መድፎችን፣ የሞርታር ቀንቡላዎችን፣ የአየር መከላከያ ስርዓቶችንና ሌሎች የጦር መሳሪያዎችን በትምህርት ቤቱ ግቢ ውስጥ ማስገባታቸው ተገልጿል። የጦር መሳሪያዎቹ ወደ ትምህርት ቤቱ ግቢ የተወሰዱት ያለማቋረጥ በቀጠሉት የድሮን ጥቃቶች እንዳይመቱ ለመደበቅ በሚል ዓላማ መሆኑን ሪፖርቶች ያመላክታሉ። ሆኖም በሁኔታው የሰጉት የተማሪ ወላጆች፣ መምህራንና የትምህርት ቤቱ ሰራተኞች በትምህርት ተቋሙ ውስጥ የተከማቹ ሁሉም የጦር መሳሪያዎችና ጥይቶች ያለምንም መዘግየት ከተቋሙ እንዲወጡ ጥያቄ አቅርበዋል። ከዚህ በተቃራኒው ያሳለፍነው ሐሙስ ሌሊት በትግራይ ተፈጸመ የተባለው የድሮን ድብደባ ኢላማ አድርጎታል የተባለው ሳይት መነጋገሪያ ሆኗል። ለህወሓት ቅርብ የሆኑ ሚዲያዎች በትግራይ አዲስ የተፈጸመውን የድሮን ጥቃት ተከትሎ የመጀመሪያ ደረጃ ትምህርት ቤት መውደምን በተመለከተ የክልሉ ትምህርት ቢሮ ኃላፊ ተጨማሪ ማብራሪያ መስጠታቸውን ዘግበዋል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ ሐሙስ ሌሊት በክልተ አውላሉ ወረዳ የሚገኘውን አብርሃ ወአጽብሃ የመጀመሪያ ደረጃ ትምህርት ቤትን አውድመዋል በተባለው የድሮን ጥቃት ላይ ተጨማሪ ዝርዝር መረጃዎችን ሰጥተዋል። ኪሮስ ሌሊቱን የተፈጸመው ጥቃት ትምህርት ቤቱን ኢላማ ያደረገ መሆኑን ገልጸው ድርጊቱን በትምህርት መሰረተ ልማቶች ላይ የተፈጸመ ሌላ ተጨማሪ ጥቃት ሲሉ ገልጸውታል። ይህ የድሮን ጥቃት በፌዴራል መንግስት በትግራይ ክልል በሚገኙ የተለያዩ ቦታዎች ላይ ተፈጽመዋል ከተባሉት ተከታታይ ጥቃቶች መካከል የቅርብ ጊዜው ክስተት ነው። ሆኖም የፌዴራል መንግስት ከተገለጹት ጥቃቶች ጋር በተያያዘ እስካሁን ይፋዊ አስተያየት አልሰጠም። ኪሮስ ሐሙስ ምሽት በፌስቡክ ገጻቸው ባሰፈሩት መረጃ ተቋሙ በቅርቡ ከአውሮፓ ህብረት በተገኘ ድጋፍ
በፕላን ኢንተርናሽናል ኢትዮጵያ አማካኝነት ለመጀመሪያ ደረጃ የህፃናት እንክብካቤና እድገት የሚሆኑ አዳዲስ ክፍሎች ተገንብተውለት እንደነበር ገልጸዋል። የትምህርት ቢሮ ኃላፊው የትምህርት ቤቱን ለአካባቢው ማህበረሰብ ያለውን ከፍተኛ ጠቀሜታ ያመላከቱ ሲሆን የካቲት 26 ቀን 2017 ዓ.ም በአውሮፓ ህብረት አምባሳደር ሶፊ ፍሮም ኤምስበርገር የተመራና የዩኒሴፍ የፕላን ኢንተርናሽናል የሴቭ ዘ ችልድረን እንዲሁም የዓለም የምግብ ፕሮግራም ከፍተኛ ተወካዮች የተሳተፉበት የጋራ ልዑካን ቡድን ጉብኝት መደረጉን አስታውሰዋል። ዶክተር ኪሮስ ያጋሯቸው ፎቶግራፎች የትምህርት ቤቱን ሰማያዊና ነጭ ቀለም ያላቸው የመማሪያ ክፍሎችና ልዑካን ቡድኑ ተቋማቱን ሲጎበኙ ያሳያሉ። ምስሎቹም በ2017 በተደረገው ጉብኝት ወቅት የአውሮፓ ህብረትና የሰብአዊ መብት ተቋማት ኃላፊዎችን እንዲሁም የአካባቢው ተወካዮች በትምህርት ቤቱ ተሰብስበው የነበረበትን ሁኔታ ያሳያሉ። ይህ ዜና እስከተጠናቀረበት ጊዜ ድረስ የኢትዮጵያ ፌዴራል መንግስትም ሆነ የፌዴራል ትምህርት ሚኒስቴር ከተፈጸመው ጥቃት ጋር በተያያዘ የሰጡት አስተያየት የለም። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁም። በተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ ስር የተሰማሩ 2 የኢትዮጵያ ሰላም አስከባሪ ወታደሮች በታጣቂዎች በተፈጸመ ጥቃት መገደላቸው የተገለጸው ባለፈው ሰኞ ነው። በጆንግሌ ግዛት መደበኛ ቅኝት በማድረግ ላይ በነበሩት የሰላም አስከባሪ ቡድኑ አባላት ላይ ማንነታቸው አልታወቁም የተባሉት ታጣቂዎች በፈጸሙት ጥቃት 3 ተጨማሪ ኢትዮጵያውያን ሰላም አስከባሪዎች፣ 2 የሀገሪቱ ፖሊሶችና 2 የቡድኑ ሲቪል አባላት መቁሰላቸውም ተገልጿል። በኢትዮጵያና በሌሎች ሀገራት ሰላም አስከባሪዎች ላይ የሚፈጸሙ ጥቃቶች አሳሳቢ እየሆኑ የመጡትም ለዚህ ነው። በእንግሊዝኛው ምህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት መረሳ ካሱም የአሁኑ ክስተት በሀገሪቱ እየተፈጸሙ ያሉ በርካታ ጥቃቶች አንድ አካል ነው ሲሉ ከዶችቬሌ ጋር በነበራቸው ቆይታ ተናግረዋል። አሁን ያሉበት አካባቢ ማለትም የጆንግሌ ስቴት ከዚህ በፊትም የኢትዮጵያ ሰላም አስከባሪዎች ባልነበሩበት ጊዜ የህንድ ሰላም አስከባሪዎች የነበሩበት ነው። ከ5 ወይም 7 ዓመት በፊት ነበሩበት። ያኔም ቢሆን የህንድ ወታደሮች በተደጋጋሚ ጥቃት ይደርስባቸው ነበር ሲሉ አስረድተዋል። ከዚህ ባለፈም በስፍራው በሌሎች ሰላም አስከባሪዎችም ነበሩ። ስለዚህም አዲስ ነገር አይደለም። በተለይም በሰብአዊ ድጋፍ ላይ የሚሰሩ ዓለም አቀፍ ሰራተኞችም ብዙ ጥቃት ደርሶባቸዋል። ለምሳሌ በዚህ ዓመት ብቻ ወደ 36 የሚሆኑ ሰብአዊ ድጋፍ የሚያቀርቡ ተገድለዋል በደቡብ ሱዳን ብለዋል። በጁባ የሚገኘው የኢትዮጵያ ኤምባሲ ባወጣው መግለጫ በሰላም አስከባሪዎቹ ላይ የተፈጸመውን ጥቃት በእጅጉ አውግዟል። የሀገሪቱ ባለስልጣናት አፋጣኝ ምርመራ እንዲያካሂዱና ጥቃቱን የፈጸሙትን አካላት ተጠያቂ እንዲያደርጉም ጥሪ አቅርቧል። የተባበሩት መንግስታት ድርጅት ባወጣው መግለጫም ጥቃቱን አውግዟል። በሰላም አስከባሪ ቡድኖች ላይ የሚፈጸም ጥቃት በዓለም አቀፍ ሕግ መሰረት እንደ ጦር ወንጀል ሊቆጠር እንደሚችልም አስታውቋል። እነዚህን ክስተቶች ተከትሎም አንድ ቁልፍ ጥያቄ እየተነሳ ነው። በአፍሪካ የሚሰማሩ የሰላም አስከባሪዎች የበለጠ ተጋላጭ ናቸውን? የተባበሩት መንግስታት ድርጅት የሰላም አስከባሪ ቡድኖችን ማሰማራት የጀመረው እንደ ጎርጎሮሳውያኑ አቆጣጠር በ1948 ነው። ከዚያን ጊዜ ጀምሮ በ71 ሀገራት ከተሰማሩት 2 ሚሊዮን በላይ ወታደሮች፣ ፖሊሶችና ሲቪሎች ግማሽ ያህሉ የተሰማሩት በአፍሪካ ነው። በዓለም አቀፍ ደረጃ እስካሁን ሕይወታቸውን ያጡት ሰላም አስከባሪዎች ቁጥር ወደ 4500 ገደማ መሆኑን መረጃዎች ያመላክታሉ። በአፍሪካ የሚሰማሩ የሰላም አስከባሪዎችም ለጥቃትና ለሞት ተጋላጭ መሆናቸውን ተመራማሪው አመልክተዋል። በተባበሩት መንግስታት ድርጅት ስር ከሚሰማሩት ይልቅ በአፍሪካ ህብረት ስር የሚሰማሩት ይበልጥ ተጋላጭ መሆናቸውንም ጠቁመዋል። ለዚህ ምክንያት ያሏቸውንም አብራርተዋል። የተመድ እንደ ተዋጊ ሆኖ አይደለም ወደ ሰላም ማስከበር የሚሄደው። ዋና ዓላማው ሰላም ማስከበርና የሰላም ስምምነት እንዲፈጸም ያግዛል። የአፍሪካ ህብረት ግን እንደ ተዋጊ ሆኖም ይሰማራል ማለት ነው። እናም የሶማሊያ ትልቁ ምሳሌያችን ነው ሲሉ አስረድተዋል። በዋናነት ሶማሊያ ላይ ያለው የአፍሪካ ህብረት ሰላም አስከባሪ ከአልሻባብ ጋር የሚዋጋ ነው በማለት የተመድ ተልዕኮ ግን ከተለየ ቡድን በቀጥታ የሚዋጋ ለመሆኑን ስለሆነም ይህ የአፍሪካ ህብረትን ተልዕኮ የበለጠ ገዳይ ያደርገዋል ሲሉን የሚገልጹት ቁጥሮችን ያጣቀሱት ባለሙያው ለዚያ ነው የአፍሪካ ህብረት በሶማሊያ ብቻ የተመዘገበው የሞትና የመቁሰል አደጋ የመንግስታቱ ድርጅት በ78 ዓመቱ ያልደረሰበት ጥቃት ነው የደረሰበት የሚባለው በማለት አብራርተዋል። በደቡብ ሱዳን ያለው ግጭት መነሻ በሁለት የሀገሪቱ የፖለቲካ
የፖለቲካ መሪዎች መካከል ያለው የስልጣን ትግል ነው። የዲንካ ብሔረሰብ ተወላጅ በሆኑት የሀገሪቱ ፕሬዝዳንት ሳልቫኪር ማያርዲትና የኑዌር ብሔረሰብ ተወላጅ በሆኑት የቀድሞ ተቀናቃኛቸው ሬክ ማቻር መካከል ያለው ይኸው ትግል አደባባይ የወጣውና ወደ ግጭት የተቀየረው ደግሞ በ2013 ዓ.ም ነበር። ያኔ ፕሬዝዳንቱ ምክትላቸውንና ተቀናቃኛቸውን ከስልጣን በማንሳት መፈንቅለ መንግስት በማሴር ወነጀሏቸው። ያን ተከትሎ ለ5 ዓመታት የተካሄደው ጦርነት በ2018 በተፈረመ የሰላም ስምምነት አብቅቶ ነበር። ግጭቱ እንደገና ያገረሸው በ2025 መጨረሻ አካባቢ ነው። በሁለት ጎራ ከተሰለፉት በተጨማሪ ሌሎች በርካታ የታጠቁ ኃይሎች በደቡብ ሱዳን እንደሚገኙም አቶ መረሳ ጠቅሰዋል። በሀገሪቱ ያለው አጠቃላይ የጸጥታ ሁኔታም የሰላም አስከባሪዎቹንና የሰብአዊ ድጋፍ ሰራተኞቹን ስራ አስቸጋሪ እንዳደረገውም ጠቁመዋል። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን የተከታተላችሁትን ይመስል ነበር። አብራችሁን ስለሆናችሁ ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።